ሰራተኛዋ አደይን ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ ሰራተኛዋ አደይ እንግዲህ ባርኮቴ ተመልሷል ማለት ነው። የቤዛ አፍቃሪ ማለት ነው። ቤዛም ብሎ ሄዶ ነበር፣ ተመልሶ መጥቶ አደይ ፍቅርሽ አገርሽቶብኛል ብሏታል ማለት ነው። እውነት የምትቀበለው ይመስላችኋል አደይ ወይስ ደግሞ ዴቭን ትርቀዋለች? አሁን ላይ ህይወቷን ከዴቭ ጋር ጀምራለች ማለት ነው። የምትቀበለው አይመስለኝም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ አደይ ሰራተኛዋ አደይን ክፍል 44ን ይዤላችሁ መጥቻለሁ ማለት ነው። አደይ እንግዲህ ውዶችዬ ባርኮቴ ተመልሶ መጥቷል ማለት ነው። ምን ተፈጠረ በአደይና በፍቅር መካከል? ፍቅር ደግሞ የሆነ አዲስ ፍቅረኛ አምጥታለች ቤት ውስጥ። እሱም ያመጣችው አደይን እንድትላስ ነው። አደይን ያው ተዲቭ እንዲያርቅላት ነው የምትፈልገው እሷ። ብዙ ጦሳጦስ ነገር ይዛ ትመጣለች ማለት ነው። እና አደይ ባርኮትም ደግሞ ማነው ምንድን ነው ከየት ነው ያመጣሽ? ይህ ልጅ ምንሽ ነው? ፍቅር እያላት ነበር። ጓደኛዬ ነው ተዋውቀው ትለዋለች። እንዴ ጓደኛሽ ማለት ትምህርት እንዴት ነው ምናምን ሲለው፣ አይ እኔ እኮ ተማሪ አይደለሁ። የት ነበር የተዋወቃችሁት? እንዴት ተማሪ ካልሆንክ እንዴት ተዋወቃችሁ ምናምን ይለዋል ማለት ነው። እኔ እንጃ ይላል ማለት ነው። ፍቅርንም ደግሞ ሲጠይቃት አይ ምናምን ነገር በቃ ከዚህ በኋላ ጓደኛዬ ነው ትላለች ማለት ነው። እንዴት እንደዚህ ትይኛለሽ? ጓደኛሽ ከሆነ ለምንድን ነው ቀድመሽ አልነገርሽኝስ? ለምንድን ነው እንደዚህ የምታረጊው? እያላት ነበር ማለት ነው። እየተቆጣት ነበር። ውድ ቤተሰቦቼ አደይ እንግዲህ በአሁኗ ሰዓት ላይ ገና ግን ከእንቅልፍ እየተነሳ ነው እና አደይ አሁን ላይ ባርኮቴ እያወራት ነበር ማለት ነው። እኔ እኮ ጠልቼሽ አይደለም ግን ዴቭ አሳዝኖኝ፣ በዛ ላይ ደግሞ ቤዛ ከዚህ አመት በኋላ ከመጣኝ በኋላ እኔ ወደዚህ መጣሁት መጥቻለሁ ስላለች ነው እንጂ የሄድኩት አንቺን ጠልቼሽ ምናምን አይደለም። በዛ ላይ ደግሞ ባርኮቴ ማነው ዴቭ አሳዝኖኝ ነው ለሱ ትቼሽ የሄድኩት ይላታል ማለት ነው እያወሩ። እሷም ደግሞ አሁን ላይ ተወደዋለች ማለት ነው። የምትወደው ማንን ነው? ባርኮትን ነው። ዴቭስ ምን ወረረው? ውድ ቤተሰቦቼ አደይን ምን ሆነሽ ነው? እየተጫወሽብኝ ነው ወይ? ችግርሽ ምንድን ነው? ከኔ የምትፈልጊው ነገር ምንድን ነው? ችግር ምንድን ነው ይላታል ማለት ነው። ችግርሽን እሷ ሂደሽ ጨርሽ እና ስለዚህ ምንድን ነው ችግርሽ? ከዴቭ ጋር ያለሽን ነገር ንገሪኝ እያላት ነበር ማለት ነው። ዴቭ አሁን ላይ ያው አደይን እንደሚያፈቅራት ሁላችንም እናውቃለን ማለት ነው። አደይ ደግሞ አሁንም አፍቅረዋለች። ባርኮቴ መጥቶ ግን እንደሚያፈቅራትና እንደሚወዳት ነው መልሶ የነገራት ማለት ነው። እሷም ተናዳለች። እንዴት እንደዚህ ይላል ብላ ማለት ነው። ውድ ቤተሰቦቼ በአሁኗ ሰዓት ላይ አደይ ፍቅር ውስጥ ነው ያለችው። ውድ ቤተሰቦቼ ማለት ነው። ባርኮቴን ደግሞ አንተ ትታይ ባትሄድ እኔ እንደዚህ አልሆንም ነበር፣ ግን አንተ ትታይኛል እያለችው ነበር ማለት ነው። ውድ ቤተሰቦቼ ፍቅር እንግዲህ ያው አውቃ ለማስመሰል ስለሆነ ያመጣችው። ቤዛና ለምለም ለምን ተጣሉ? እንግዲህ ኤላ ጋር ተከትላ ሄዳለች ማለት ነው። እቺ ቤዛ ተብዬዋ የባርኮቴ ፍቅረኛ ነኝ ብላ ከዛ ቤቷ ሄዳ ደግሞ ውድ ቤተሰቦቼ በጥፊ እስከ መመታት ደርሳ ነበር። ግን ተከትላ የሄደችው ማንን ነው? ውድ ቤተሰቦቼ እንትና ነው ማለት ነው። ውድ ቤተሰቦቼ ማን ነው? ኤላን ተከትላ ሂዳ ከኤላ ጋር እንግዲህ እያደረች እንግዲህ በመጠጥ አስክራ አብረዋት እንዲያድር እያደረገ እያስገደደችው እያለ ለምለም ትሄዳለች ማለት ነው። ለምለም ስታየው በጣም ደነገጠች። እንዴ ምን እያደረገ ነው እያለች ማለት ነው። በጣም ተናደደች ማለት ነው። ውድ ቤተሰቦቼ ስለዚህ ተበሳጭታለች ማለት ነው። አደይ እንግዲህ በአሁኗ ሰዓት ላይ ችግር ውስጥ እንዳለች በእርግጥ ሁላችንም እናውቃለን ማለት ነው። ምክንያቱም ያው ፍቅር እያለች ምንም ሰላም የለም። ለሚ በጣም አዘነች። ውድ ቤተሰቦቼ ለሚ በጣም አዝናለች ማለት ነው። ለሚ በጣም አዝናለች ማለት ነው። ውድ ቤተሰቦቼ በጣም ነው እንትን ያለችው። ስለዚህ
በጣም አዝናለች ማለት ነው ለሚ። ምክንያቱም ኤላ እንደዚህ በማረጉ እሷ ያው እነ አዴጋ ስራ ስለጀመረች እሱ ግን ሌላ ቦታ ሄዶ እየወሰለተ ይገኛል ማለት ነው። ውድ ቤተሰቦቼ ይህ ወስላታ ማለት ነው። ፍቅርም ደግሞ ባርኮቴ አያ አደይ እኮ እየማገጤ ነው በአንተ ላይ ትለዋለች ማለት ነው። እንዴ ምን ማለት ነው? እንዴት ምን ማለት ነው ይላታል ማለት ነው። ውድ ቤተሰቦቼ ምን እያልክ ነው? እንዴት ትለዋለች ማለት ነው። አይ ቢሆንም አንቺ እንዴት እንደዚህ ታደርጊያለሽ ምናምን እያለት ነበር ማለት ነው። ውድ ቤተሰቦቼ ማለት ነው እንደዛ በማድረግ እየተበሳጩ ነበር ማለት ነው። አደይ እንግዲህ ያው አሁን ላይ ከባርኮትም ከብትሆንም ባርኮቴ ደግሞ አሁን ሊያፈቅራት መጥቷል። ዴቭን ለማራቅ እየሞከረ የነበረ ቆይን ያልታይሽም ወይ ልቤ እንትን አይልሽም ወይ ምንድነው ችግርሽ እያላት ነበር ማለት ነው። ግን እሷ መወስለቷን እንደቀጠለች ነው። ውድ ቤተሰቦች ማለት ነው ያው ፍቅር እንትናን ዴቭን ለማግኘት ብዙ ነገር ማድረግ ስላለባት ብዙ ነገሮችን እንትን እያለኝ ለባርኮቴና ትነግረዋለች። ቤዛ ከኤላ ጋር እንዳለች ኤላ ጋር ፍቅር እንደጀመረች ትነግረዋለች። ምን ማለት ነው ምናምን ይልና እሱም ደግሞ እነ ኤላ ቤት ይሄድና አዳምጧቸው ሲያወሩ ከኤላ ጋር ስታወራ ተመልሶ ይመለሳል። ተመልሶ ይመጣል ማለት ነው። ባርኮቴ መንገድ ላይ ሲመጣ ለሚ እየሄደች እንዳጋጣሚ ያገኛታል ማለት ነው። እንዴ ለሚ እንዴት ነሽ ምናምን ይላታል። ደህና ነኝ የት እየሄድሽ ነው ሲላት እዚህ ቦታ እየሄድኩ ነው ትለዋለች ማለት ነው። አሀ እዛማ አትሂጂ እንዴ አደይ እኮ እሱም ደግሞ ወደዛ ከምትሄጂ እኔ ወደዚህ እንሂድ እያላት ነበር ማለት ነው። ውድ ቤተሰቦቼ ስለዚህ አደይ በአሁኗ ሰዓት ላይ ውድ ቤተሰቦቼ ግራ ተጋብተዋል ማለት ነው። በአሁኑ ያሉበት ሰዓት ላይ በጣም ግራ የተጋቡ ነገር ላይ ናቸው ውዶቼ። እና አደይ በአሁኑ ሰዓት ከዴቭ ፍቅር አልያዛትም። ፍቅር ተባርኮቴ ነው የያዛት። እና አደይ በአሁኗ ሰዓት ላይ ፍቅሯ ከማን ነው መሰላችሁ? ከአደይ ከተባርኮቴ እንደሆነ እናውቃለን ማለት ነው ውድ ቤተሰቦቼ። ስለዚህ ባርኮቴ ፍቅር እንደያዛት እሱም ደግሞ ፍቅር እንደያዛት ያየነው ነው ውድ ቤተሰብ ማለት ነው። እስኪ እንግዲህ የማን ትሆናለች አደይ? የዴቭ ናት? ፍቅር ታሸንፋታለች? ዴቭን ትቀማታለች ብላችሁ ታስባላችሁ? ወይስ ደግሞ እያላቀቀኝ ነው ገዝ በጣም አሞኛል እና ጎፋን ይዘኝ አዚሙን ጥሎብኛል። ለዛ ነው ማለት ነው። ይቅርታ። በአሁኑ ሰዓት ውድ ቤተሰቦቼ አደይዬ እንግዲህ ከዛ ከዚህ እያዋከበቻት ትገኛለች ማለት ነው። ለምለም እንግዲህ ተናዳለች እንትና ኤላ እንደዚህ በማደርጉ ኤላ አሁን ላይ ያለው ከእንትና ጋር ነው ማለት ነው። ውድ ቤተሰቦቼ እየወሰለተ ይገኛል ማለት ነው ይወስላታ። ስለዚህ ምንም ማድረግ አይቻልም ማለት ነው። ኤላ እንደዚህ ባያደርግ ጥሩ ነበረ። ግን እቺ እንትና ቤዛ ተብዬ ከመጣይ በኋላ ግን ምስቅልቅላቸውን እያወጣኝ ለምለምም ደግሞ እየመታቻት ነበረ ውድ ቤተሰቦቼ። ደህና አድርጋ በጥፊ እየወለወለቻት ነበር ማለት ነው። እንግዲህ ምን እንደምታረግ ባናቅም ማለት ነው ውድ ቤተሰብ። ስለዚህ እንትን ብለዋል ማለት ነው ውድ ቤተሰቦቼ። አደይ አሁን ላይ ፍቅር ከዴቭ የላትም ልበል ወይስ ደግሞ እንደገና ባርኮቴ መጥቶ ስለጠየቃ ከባርኮቴ ፍቅር የያዛት ማለት ነው። ሊዱ እንግዲህ ጠልተዋታል እንትናም ማለት ነው። ሁሉም ሰው ነው የጠላት። ቤዛም በነገራችን ላይ ፍቅር ማታገባትም አይቻልም፣ አንተ ካገባት እመነኝ እገልሃለሁ እያለች ነበር ማለት ነው። እየተደባደቡ ነበረ ውድ ቤተሰቦች ማለት ነው። ችግራቸውን ያው ምንም ማድረግ አይቻልም። እንግዲህ እኛም ደግሞ ቁመን እየጠበቅን እንገኛለን ማለት ነው ውድ ቤተሰብ። ባርኮቴ በጣም ምስኪን
ነው ለአደይ የሚያስብላታል። እንትናም ደግሞ በጣም ምስኪን ነው ዴቭ ማለት ነው። ይወዳታል በጣም ሙቶ ነው የሚወዳት አደይም ማለት ነው። የአደይ አፍቃሪዎች በነገራችን ላይ ብዙ ናቸው፣ ግን እንደዛ የሆኑ እንጂ ፍቅር ምንም እንትን ልትላት አልቻለችም ማለት ነው። ፍቅር በጣም ኃይለኛ ናት። ሊዱ እንግዲህ ከኤላ ጋር ጡል እያለች ነው። እሷ አያፈቅራትም፣ እሷ ታፈቅረዋለች። ብቻ ህይወት በግራ የተጋባች ናት ማለት ነው። እሷም እየተናደደች በፍጹም ከሱ ጋር አትሆኝም እያለች ነበር ማለት ነው። ውድ ቤተሰቦቼ እሷ በአሁን ባለችበት ሰዓት አደይ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።